የንጉሠ ነገሥት ዘኢትዮጵያ አፄ ዮሐንስ አራተኛ የተሰዉበት 137ኛ ዓመት መታሰቢያ መቀለ በሚገኘው ቤተ መንግስታቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በተገኙበት መጋቢት 2 2018 ዓ.ም ታስቦ ውሏል። በመታሰቢያ መድረኩ የተገኙት ጀነራል ታደሰ ወረደ አፄ ዮሐንስ አራተኛ ትግራይንና ኢትዮጵያን አንድ ያደረጉ የተበታተነውን ህዝብ ለመሰብሰብ ኃይልና ዲሞክራሲያዊ መንገድን የተጠቀሙ የጀግንነት ጥግን ያሳዩ ጀግና ንጉስ እንደነበሩ ገልጸዋል። هذين كبهالون تجري حدا أيقونن جم تجري حدا زغوري አፄ ዮሐንስ ትግራይን አንድ ያደረጉ ጀግና ናቸው። አፄ ለመባላቸው የተከፋፈለች ትግራይን ይዘው አልነበረም። ኃይል ተጠቅመው ድርድርንም ተጠቅመው ነው አንዲት ትግራይን ያዙት። ትግራይን ይዘው በትግራይ አቅምም ተማምነው ነው ወደ መሃል ሀገር ሄደው አንዲት ሀገር መመስረት የቻሉት። የአፄ ዮሐንስ አራተኛ የአሸናፊነት ሚስጥራቸው ይዘውት የተነሱት ዓላማና ለበርካታ ዘመናት ተበታትኖ የነበረውን ህዝብ ወደ አንድ ለማምጣት የሄዱበትን ጥበብ የተሞላበት አስደናቂ አካሄድ መሆኑን ያወሱት ጀነራል ታደሰ ወረደ ለዚህም የተበታተነውን ህዝብ አንድ ለማድረግ እና ነፃ የሆነችን አገር ይፋ ለማድረግ የሄዱበትን ርቀትና መስዋዕትነታቸው ትልቁ ማሳያ መሆኑንም አክለው ገልጸዋል። ተፋፈለዝ ነው ህዝብ ተፋፈል ነው ለገስታት ተፋፈል ነው በገዛቲ አብ ሐደትዮም ሀገር መስራት ሐሊሞም ተከፋፍሎና ተበታትኖ የነበረውን ህዝብ ወደ አንድ የመለሱ አንዲት ሀገር ለመመስረት ሲሄዱ የነበሩ ጀግና ናቸው። በሰሜን አቅጣጫ በተመሳሳይ የባዕድ ወራሪዎችን የተባሉ ይህችን ኢትዮጵያ ባለፉት መሪዎች ነገስታት አፄዎችና እስካሁን ባሉትም ጭምር ለነጻነት ብለው በሰፊው ከተዋጉት በግንባር ቀደምትነት የሚሰለፉት አፄ ዮሐንስ ናቸው። የአፄ ዮሐንስ አራተኛ ንጉሠ ነገሥት የኢትዮጵያ መታሰቢያ ሲከበር የትግራይ ግዛታዊ አንድነት ባልተረጋገጠበት ተፈናቃይ ወገኖች ወደ ቀያቸው ባልተመለሱበትና ትግራይ በርካታ ውስብስብ የሆኑ ችግሮች ውስጥ ሆና መሆኑን የገለጹት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ይህንን ችግር እንዲፈታም ወደ አላስፈላጊ መንገድ ከመገባቱ በፊት የሰላምና ድርድር መንገዶችን መጠቀምና የአፄ ዮሐንስ ፈለግ መከተል ወሳኝ መሆኑን ገልጸዋል። ከምቲ ጽባሕ አፄ ዮሐንስ ዝኾነ ትግራይ እስካም ጻሉና ማራስ ያፈን በጣም ከቢድ ከአፄ ዮሐንስ በኋላ ያለችውን ትግራይ ይዞ ለመሄድም በጣም ከባድ ነው። እንዴት ነው ነፃ ማውጣት የምንችለው የሚለውን ማየቱ ወሳኝ ነው የሚሆነው። በላያችን ላይ ያለ ፈተና ነው። ሰላምን ለማምጣት የሰላምን መንገድ መከተል ወሳኝ ነው። ይህንን ካልሆነ ግን እጅ መስጠት፣ መቸነፍም፣ መውደቅ መኖርም አማራጭ አይደለም። ቀጣይ ትውልድ ተመልሶ አደጋ እንዲጠብቅ ማድረግም ተገቢ አይደለም። ሌላ ዘመናትን እንዲጠብቅ ማድረግም ወሳኝ አይደለም። በከባድ ፈተና ነው ያለነው። እስከቻልነው ድረስ የሰላምን አማራጭ ይዞ መታገል ይኖርብናል። ሌላው ሁሉም ህዝብ የማይፈልገውን ተመራጭ ያልሆነ አካሄድ በመሆኑ መንገዱን የሚከተል አካል ኃላፊነቱን የሚወስድ ይሆናል። ጀነራል ታደሰ ወረደ የአፄ ዮሐንስ አራተኛ ጀግንነት ከትግራይ አልፎ ለመላው የአፍሪካ ጥቁር ህዝብ ተምሳሌት መሆናቸውን ገልጸው ቢሆንም ግን ጀግንነታቸውን የሚመጥን የታሪክ ስነዳና ገድላቸውን የሚያሳይ ሌሎች የጥበብ ስራዎችን አለመሰራታቸውንም ገልጸዋል።